ቅሌት እድሜ አይገድበውም። አንዳርጋቸው ጽጌ የተባለው ከባንዳዎች ሁሉ በእድሜ የሚበልጠው አዛውንት ባንዳ ሱዳን ሄዶ ኢትዮጵያ ሱዳንን እያፈረሰች ነው በማለት የገዛ ሀገሩን በመክሰስ ታማኝ የሻዕቢያ ገረድ መሆኑን በፊርማው አረጋግጧል። ለዚህ ቅሌታም ሰው የነበረኝ ትንሽ ክብር ወደ ንቀትና መጸየፍ ከተቀየረም ሰነበተ። በየቀኑ የሚናቅበትን ምክንያት ለኢትዮጵያ ሕዝብ እየሰጠ ይገኛል። አሁን ደግሞ ከሶማሊያ፣ ከግብፅ፣ ከሱዳንና ከኤርትራ ጋር በመሆን የገዛ ሀገሩን እንደ ይሁዳ በአደባባይ ሸጧት። በኢትዮጵያ ታሪክ በእድሜ ትልቁ ባንዳ ተብሎ በታሪክ መዝገብ ላይ እንደሚሰፍርም አልጠራጠርም። እሱ ብቻ ሳይሆን ልጆቹም የባንዳ ልጆች ተብለው መጠራታቸውን ሳስብ ሐዘን ይሰማኛል። አንዳርጋቸው ጽጌ ማለት በኢሳያስ አፈወርቂ ፍቅር በስተርጅናው ተለክፎ ሀገሩን ሳይቀር ለአንድ አዛውንት ብሎ የሸጠ ነውረኛ ግለሰብ ነው። የማምሻ ዕድሜውን ለማስታረቅና ለበጎ ነገር ከመዋል ይልቅ እኔ ከሞትኩ ሰርዶ አይብቀል በማለት እሱ ወደ መቃብር ከመሄዱ በፊት ኢትዮጵያ በጠላት ተወራና ተበታትና የማየትን ህልሙን አላሳርፍ ብሎት ሱዳን ድረስ መጥቶ በሀገሩ ላይ የሐሰት ምስክር ሆኖ ቆመ። እኔ በህይወቴ ስለ ብዙ አረመኔና ከሃዲ ሰዎች ሰምቻለሁ። ከአንዳርጋቸው ጽጌ በላይ ግን አረመኔና የመጥፎ ሰዎች ሁሉ ምሳሌ አይቼም ሰምቼም አላውቅም የሚለን ናትናኤል መኮንን ነው። አንዳርጋቸው ጽጌ ድሮ እኔ አባል የነበርኩበት ግንቦት 7 መሪ እንደነበር ሳስበው ሰውነቴን ይዘገነኛል። እሱን እንደ ሰው ቆጥሬ ታሰረ ብዬ በየሰልፉ ለሱ የጮኩበት ጊዜም ይቆጨኛል። አንዳርጋቸው ለኢትዮጵያ እርግማንና ጥፋት ከማምጣት ውጪ አንዳች የሚሰጠው በጎ ነገር የሌለው በግልም ቢሆን ያደፈና የቆሸሸ ህይወት ያለው የቅሌት ዶሴው ቢዘረጋ ለማየት ራሱ የምንጸየፈው አንቱ ሳትባል ሙት ተብሎ የተረገመ የቅሌት ቋት ነው። ከቅሌታምነቱ በላይ ግን የሌላ ሀገር መሪ እንዲወደው ሲል ሀገሩን በዚህ ደረጃ በገበያ ላይ ሲሸጣት ሳይ ለዚያውም በእድሜ ማምሻው ላይ ሆኖ ብልግና በየትኛውም እድሜ ቢሆን ሊፈወስ የማይችል ክፉ ደዌ እንደሆነ ተረዳሁ። እኔ እንዲህ ሀገሬን ክጀና ቀልዬ ከማረጅ እግዜር አሁኑኑ ቢገድለኝ ደስ ይለኛል። ለማንኛውም የጽጌ ልጅ ታሪኩ በውርደት የተደመደመ አሳዛኝ ፍጥረት ሆኗል። ነገ መቃብሩ ላይ ሀገሩን በጠላት ለማስወረር እንቅልፍ ያጣ ተራ ባንዳ ተብሎ ይጻፋል። በሕይወቴ ሰው እንዲህ ተጸይፌ አላውቅም። ለነገሩ እንኳን እኔ ኢሳያስ አፈወርቂም ቢሆን የባንዳነቱን ልክ አይቶ በውስጡ እጅግ እንደሚንቀው አልጠራጠርም ብሏል ናትናኤል መኮንን።